ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተረቡ የረፋድ መረጃን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ፕሬዚዳንት ዶናልድ ትራምፕ አሜሪካን ወደ እስራኤል-ኢራን ጦርነት ይዘው ለመግባት ዳር እያሉ ነው። ተከታታይነት ያላቸውን የዛቻና የፉከራ መልእክቶችንም እያስተላለፉ ነው። ከበድ ያለ ጦር መሳሪያንም ወደ መካከለኛው ምስራቅ እንዲንቀሳቀስ አድርገዋል። የአሜሪካ ግዙፍ የጦር መርከቦችና የጦር አውሮፕላኖች አሰፍስፈዋል። ከቀናት ድብደባ በኋላም አንደኛው የኢራን የኒኩሌር ጣቢያ ከባድ ጉዳትን አስተናግዷል። ለቴህራን ሕዝብም እጅግ አደገኛ ነው እየተባለ ነው። በሁሉም አቅጣጫ ያለውን ጥንቅራችን ይዞታል። በኢራንና በእስራኤል መካከል ያለው ውጥረት ተባብሶ በቀጠለበት ኢራን ባለፉት 24 ሰዓታት ውስጥ ለ8ኛ ጊዜ ሚሳኤል ጥቃት በእስራኤል ላይ መፈጸሟ ተሰምቷል። የኢራን እስላማዊ አብዮት ጠባቂዎች ኮር IRGC ፈታህ ዋን የተባለውን ሃይፐርሶኒክ ሚሳኤል ወደ እስራኤል ማስወንጨፉን አስታውቋል። እስራኤልም ዛሬ ንጋቱ ላይ በተዋጊ ጀቶች ድብደባ ሰንዝራለች። መረጃውን ይዘነዋል። ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ ፖለቲካ ፓርቲዎች ጋር በወቅታዊ ጉዳዮች ዙሪያ ለመወያየት ቀጠሮ ይዘዋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የውይይት ግብዣውን ውድቅ ማድረጋቸው ተሰምቷል። መረጃውን እናደርሳለን። የተባበሩት መንግስታት ድርጅት ኢሳያስ ከፍተኛ የመብት ጥሰት እየፈጸሙ ነው ሲል አዲስ ሪፖርት አውጥቷል። ለዚህ መልስ ኤርትራ ባልተረጋገጡ መረጃዎችና ማንነታቸው ባልታወቁ ምንጮች ላይ የተመሰረተ ሪፖርት ስትል እንደተለመደው አጣጥለዋለች። ኤርትራ የተባበሩት መንግስታት ድርጅት ልዩ የሰብአዊ መብት ተከታታይ ራፖርተር የሥራ ዘመን እንዲያበቃም ምክር ቤቱን ጠይቃለች። አስመራን ስላስቆጣው ሌላ የተባበሩት መንግስታት ሪፖርት የምንላቸዋለን። አወዛጋቢው ሕግ ጸደቀ። በወንጀል የተገኘ ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት የሚመረምር ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ አይደረግም የሚል ሕግ በፓርላማ አባላት ከፍተኛ ትችት ተሰንዝሮበታል። ሕጉ ምን ይላል? ምንስ ተባለ? የፓርላማ አባላቱ ያነሱትን ስጋቶች የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አደገኛው የኢራን ኒኩሌር ጣቢያ ተደረመሰ። ትራምፕ የጦር መርከብ እያጓጓዙ ነው። ፕሬዚዳንት ዶናልድ ትራምፕ የካናዳውን ቡድን 7 የሀብታም ሀገራት ስብሰባ አቋርጠው ወደ ዋሽንግተን ከተመለሱ በኋላ የእስራኤል ኢራኑን ጦርነት ለመቀላቀል እያሟሟቁ ነው። ፕሬዚዳንት ትራምፕ ወደ ነጩ ቤተ መንግስት እንደተመለሱ አማካሪዎቻቸውንና የደህንነት ከፍተኛ አመራሮቹን ሰብስቦ የነበረ መሆኑን በሮይተርስና ቢቢሲ በኩል የወጡት መረጃዎች አመልክተዋል። እሳቸው ዋሽንግተን ላይ እየመከሩ በነበረበት ሁኔታ 50 የእስራኤል ጀቶች የኢራንን አደገኛውን የኒኩሌር ማብላያ ጣቢያ ደርምሰዋል። ነገሮች ሌላ መልክ እየያዙ ነው። ህዝቡ ለዩራኒየም ጨረራ አደጋ ሊጋለጥ ነውም እየተባለ ነው። አሜሪካና እስራኤል አስቀድመን ቴሄራንን ለቃችሁ ውጡ ብለናል እያሉም ነው። መረጃዎቹ ትራምፕ ከካናዳ ወደ ዋሽንግተን ከተመለሱ በኋላ አሜሪካ ጦርነቱን ብትቀላቀል የሚሻል ይመስላል፣ ምን ይመስላችኋል በሚል ሐሳብ ያቀረቡ መሆኑም ታውቋል። ከዚሁ ጋር በተያያዘም የፕሬዝዳንቱን ሐሳብ የደገፉና እንደዚሁም የለም ጦርነት ውስጥ መግባቱ ሳይሆን መውጫ ቀዳዳ ጠባብ በመሆኑ እንረጋጋ የሚሉ ሐሳቦች በተሰብሳቢዎች በኩል የቀረቡ መሆኑም ነው የታወቀው። ያም ሆኖ ሁለት የተለያዩ በየራሳቸው አሳማኝ ሐሳቦች ከመቅረባቸው ጋር በተያያዘም ሐሳቡ ያለመጨረሻ ድምዳሜ በእንጥልጥል ላይ ያለ መሆኑን የታወቀው። ያም ሆኖ ግን የአሜሪካ የጦር መርከቦችና ጦር መሳሪያዎች ወደ መካከለኛው ምስራቅ እየተጓጓዙ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ከዋናው ጦርነት በፊት ወደ ቃላት ጦርነቱ ገብተው ታይተዋል። በዚህም ኢራንን እጅ ስጪ ሰማዩን ተቆጣጥረነዋል፣ የእኛ የጦር መሳሪያ ቴክኖሎጂ ብልጫ አለው ከሚለው ጀምሮ ተከታታይነት ያላቸው መልእክቶችን አሰራጭተዋል። ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ትስስር ገጻቸው ላይ አከታትለው ከለቀቋቸው መረጃዎች መካከልም አንደኛው የኢራኑን መንፈሳዊ መሪ አያቶላህ ኾሜኒን የሚመለከተው ይገኝበታል። ትራምፕ በዚሁ መልእክታቸውም መንፈሳዊ መሪ ተብየው ሰው በትክክል የት እንደተደበቀ እናውቃለን። እውነት ለመናገር ትተነው ነው እንጂ ይህን ሰው ለማጥቃት በጣም ቀላል ነው። ይህንን ሰው ቢያንስ አሁን ባለው ሁኔታ የመግደሉ ፍላጎት የለንም። ሆኖም አሁንም ቢሆን ሚሳይሎች ሲቪል ሰዎች ወይም የአሜሪካ ወታደሮች ላይ እንዲተኮሱ አንፈልግም። ይሁንና ትዕግስታችን በእጅጉ እያለቀና እየተመናመነ ነው ሲሉም ነበር ትራምፕ ለአያቶላህ ኾሜኒ መልእክቱ ይድረስልኝ ያሉት። ይህ እንግዲህ የኢራን ሰማይ የኛ ነው፣ ወዴትም ንቅንቅ የለም፣ ያበቃ ጉዳይ ነው፣ አማራጩ እጅ መስጠት ብቻ ነው ከሚለው የትራምፕ መልእክት ከተለቀቀ በኋላ የተከተለ ማስጠንቀቂያ ነው። ትራምፕ ይህንኑ አያቶላህ ኾሜኒን የሚመለከት ጥብቅ ማስጠንቀቂያን በትሩዝ ሶሻል ገጻቸው ካጋሩ በኋላ መንፈሳዊ መሪ አያቶላህ ኾሜኒም አንድ መልእክትን በማህበራዊ ትስስር ገጾቻቸው ላይ አጋርተው ታይተዋል። መልእክቱም ጦርነቱ ተጀምሯል የሚል አጭር መልእክት ነው። ኾሜኒ ይህን መልእክት አስፍረው የታዩት ከሰዓታት በፊት የተወነጨፉት የኢራን ሚሳይሎች እስራኤልን ማጥቃታቸውን ተከትሎ ነው። ኢራን እስራኤልን በሚሳይሎቿ እያጠቃች በነበረችበት ሁኔታ 50 የሚሆኑ የእስራኤል ጀቶች በኢራን ዋና ከተማ አቅራቢያ ቴሄራን ተራራ ስር በሚገኝ አንድ እጅግ አስቸጋሪ ነው በሚባል የኒኩሌር ማብላያ ጣቢያ ላይ በማከታተል ድብደባ ላይ ነበሩ።
የዚህ ድብደባ ዋነኛ ዓላማ ማዕከሉ ዳግመኛ ለምንም አይነት የኒውክሌር ማምረቻ እንዳይውል አድርጎ ማውደም የሚል ነው። ለቀናት በተካሄደው ያልተቋረጠ ድብደባ ብዙም ውጤት አልተገኘም ቢባልም እንደ CNN ዘገባ ከሆነ በትላንትናው ምሽት ድብደባ ግን የኒውክሌር ዋነኛ ግብዓት ነው የሚባለውን ዩራኒየም ንጥረ ነገር በከፍተኛ ሙቀት እያጣራ ደረጃውን ከፍ የሚያደርገው ክፍል ውድመት ደርሶበታል። በዚህ ማዕከል ላይ መጨረሻው ጥቃት ከመድረሱ በፊት የቴህራን ሕዝብ የአፈትላኪ ጨረሮች ሰለባ እንዳይሆን በሚል ከተማዋን ለቆ እንዲወጣ በትራምፕም እንደዚሁም በእስራኤል በኩልም ጥብቅ ማስጠንቀቂያ የተሰጠበት ሁኔታ የነበረ መሆኑ የሚታወስ ነው። ሕዝቡም ባለው ሁኔታ ከፍተኛ ስጋት ውስጥ በመውደቅ ከተማዋን በተለያዩ አቅጣጫዎች ጥሎ ለመውጣት ሲረባረብ ታይቷል። የኢራን ሚዲያዎች ሕዝቡን ለማረጋጋት ያደረጓቸው ጥረቶች አልተሳኩም። ይኸው በሚሊዮን በሚቆጠር ሕዝብ መኖሪያ አቅራቢያ የሚገኘው ማዕከል እንደተባለው ጉዳትን አስተናግዶ ከሆነ ሊያደርሰው የሚችለው ጉዳት ከፍተኛ ሲሆን ጉዳዩ በቀጥታ የሚመለከተው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በዚሁ ዙሪያ እስካሁን ያለው ነገር የለም። በተያያዘ መረጃ ሃይፐርሶኒክ ሚሳኤል ተተኮሰ። በኢራንና በእስራኤል መካከል ያለው ጥረት ተባብሶ በቀጠለበት ኢራን ባለፉት 24 ሰዓታት ውስጥ ለ8ኛ ጊዜ ሚሳኤል ጥቃት በእስራኤል ላይ መፈጸሟ ተሰምቷል። የኢራን እስላማዊ አብዮት ጠባቂዎች ኮር ወይም IRGC ፈታህ ዋን የተባለውን ሃይፐርሶኒክ ሚሳኤል ወደ እስራኤል ማስወንጨፉን አስታውቋል። ኢራን እንደ አውሮፓውያን አቆጣጠር በጥቅምት 1 2024 በእስራኤል ላይ በፈጸመችው ጥቃትም በርካታ የፈታህ ዋን ሚሳኤሎች ወደ እስራኤል አስወንጭፋ እንደነበር ይታወሳል። ሆኖም አሁን ባለፈው አርብ ከተጀመረው ግጭት ወዲህ የፈታህ ሚሳኤል ጥቅም ላይ ሲውል ይህ የመጀመሪያው መሆኑን የተገለጸው የኢራን ከፊል መንግስታዊ ዜና ወኪል ሜከር በኤክስ ገጹ እንዳስታወቀው ኢራን ፈታህ ዋን ሚሳኤሎችን ወደ እስራኤል አስወንጭፋለች። በመንግስት የሚተዳደረው ፕሬስ ቲቪ ጣቢያም የሚሳኤሎቹን መተኮስ ዘግቧል። ሁለቱም የዜና አውታሮች መረጃውን ያገኙት ከእስላማዊ አብዮት ጠባቂዎች ኮር IRGC እንደሆነ ገልጸዋል። የፈታህ ሚሳኤል ለመጀመሪያ ጊዜ ይፋ ሆነው በ2023 ሲሆን ስያሜው የተሰጠው በኢራኑ የበላይ መሪ አያቶላ አሊ ኾሜኒ ነው። የእስራኤል መገናኛ ብዙሃን እንደገለጹት በማዕከላዊ እስራኤል በተለይም በኢየሩሳሌምና በቴል አቪቭ አካባቢዎች የሚሳኤል ፍርስራሾች ወድቀዋል፣ ፍንዳታዎችም ተሰምተዋል። የእስራኤል መከላከያ ሰራዊት አብዛኞቹ ሚሳኤሎች በአየር መከላከያ ስርዓቱ መመከታቸውን ቢገልጽም ባለፉት ቀናት ጥቂት ሚሳኤሎች መከላከያውን ጥሰው በማለፍ ከፍተኛ ውድመት ማድረሳቸው ይታወሳል። በተጨማሪም በእስራኤል በኩል በተጣለው ጥብቅ ወታደራዊ ሳንሱር ምክንያት እያንዳንዱ ሚሳኤል በትክክል የት እንዳረፈና ያስከተለውን ጉዳት መጠን በተመለከተ ሙሉ መረጃ ለማግኘት አስቸጋሪ አድርገዋል ሲሉ የሚዲያ ባለሙያዎች ተናግረዋል። በሌላ በኩል ሮይተርስ የኢራን የዜና ድረገጾችን ዋቢ በማድረግ እንደዘገበው በኢራን ዋና ከተማ ቴሄራን እና ከዋና ከተማዋ በስተምዕራብ በምትገኘው ካራጅ ከተማ የፍንዳታ ድምጾች ተሰምተዋል። ይህ ዜና የተሰማው ኢራንና እስራኤል ድንበር ተሻጋሪ ጥቃቶችን በመለዋወጥ ውጥረቱ ባየለበት ወቅት ነው። የእስራኤል ጦር ከ50 በላይ ጦር አውሮፕላኖችን በመጠቀም በኢራን ውስጥ የሴንትሪፊዩጅ ማምረቻ ቦታ ላይ ጥቃት መሰንዘሩን በዛሬው ዕለት በይፋዊ ኤክስ ገጹ ባጋራው ልጥፍ አመልክቷል። ሴንትሪፊዩጅ ለዩራኒየም ማበልጸጊያ ስራ የሚያገለግል ቁልፍና አስፈላጊ መሳሪያ መሆኑ ተመልክቷል። በተጨማሪም በሀገሪቱ ውስጥ በርካታ የጦር መሳሪያ ማምረቻ ቦታዎች ኢላማ መደረጋቸውን ጦሩ ገልጿል። ጦሩ በቴሌግራም ገጹ ላይ ባወጣው መግለጫ የዛሬው ጥቃት የኢራንን የኒውክሌር ጦር መሳሪያ የማልማት ፕሮግራም ለማዳከም የሚደረገው ሰፊ ጥረት አካል ነው ብለዋል። የእስራኤል መግለጫ አክሎም የጦር አውሮፕላኖቹ ከመሬት ወደ አየር ለሚተኮሱ ሚሳኤሎች ጥሬ ዕቃዎችንና አካላትን የሚያመርቱ ፋብሪካዎችን ማጥቃታቸውን ገልጿል። ኢራን በበኩሏ የኒውክሌር ጦር መሳሪያ እያለማው አይደለም ስትል ማስተባበሉ አይዘነጋም። በቀጣይ መረጃ የጠቅላዩን ግብዣ አንቀበልም፣ ፕሮፌሰር መረራ። ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ ፖለቲካ ፓርቲዎች ጋር በወቅታዊ ጉዳዮች ላይ ለመወያየት ቀጠሮ ይዘዋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የውይይት ግብዣውን ውድቅ ማድረጋቸው ተሰምቷል። በፖለቲካ ፓርቲዎች የጋራ ምክር ቤት በኩል የውይይት ግብዣ የቀረበላቸው የፖለቲካ ፓርቲዎች እያንዳንዳቸው አራት ሰዎችን እንዲመድቡ እድል እንደተሰጣቸው ዋዜማ በዘገባው አመልክቷል። ሆኖም በውይይት መገኘት የማይፈልጉ ፓርቲዎች መኖራቸውን ዘገባው አክሎ ገልጿል። የውይይት ግብዣ ውድቅ ካደረጉት ፓርቲዎች መካከል ኦፌኮና ኦነግ እንደሚገኙበት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን ዋቢ በማድረግ ነው ዘገባው የገለጸው። ይህ በእንዲህ እንዳለ የጠቅላዩን ግብዣ እንደማይቀበሉ የገለጹት ፓርቲዎች አስቀድመው ባጋሩት መረጃ በቀጣዩ ምርጫ ላይ መወዳደር አቋም ላይ አለመሆናቸውን መግለጻቸው ይታወሳል። ኦነግና ኦፌኮ በቀጣይ ዓመት በሚደረገው ጠቅላላ ምርጫ ለመሳተፍ የሚያስችል አቋም ላይ እንዳልሆኑ መናገራቸውን ቢቢሲ ኦሮምኛ ዘግቧል። ፓርቲዎቹ በተለያዩ አካባቢዎች የሚካሄዱት ግጭቶች ብቻ ምርጫውን ላለማድረግ በምክንያትነት ሊጠቀሱ እንደሚችሉ መጥቀሳቸው ይታወሳል። ፓርቲዎቹ ከቦታ ቦታ ተንቀሳቅሰው ህዝባዊ ውይይቶችንና የምርጫ ቅስቀሳ ማድረግ እንደማይችሉና መንግስት ከፍተኛ ጫና እንደሚያደርስባቸው ገልጸዋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ነባር ችግሮች ሳይፈቱ ምርጫ ከተካሄደ ሀገሪቱን ወደ ባሰ ትርምስ ይከታታል በማለት ማስጠንቀቃቸው አይዘነጋም። በቀጣይ ርዕሳችን
ኤርትራ ለተባበሩት መንግስታት ድርጅት ያቀረበችው ጥያቄ። የተባበሩት መንግስታት ድርጅት ኢሳያስ ከፍተኛ የመብት ጥሰት እየፈጸሙ ነው ሲል ከሰሰ። ኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር የሥራ ዘመን እንዲያበቃ የሚጠይቅ ረቂቅ የውሳኔ ሐሳብ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አቅርባለች። በሰብአዊ መብቶች ምክር ቤቱ የኤርትራ ተወካይ ልዩ ራፖርተር ትላንት በኤርትራ ላይ ለምክር ቤቱ ያቀረቡት ሪፖርት እንደ ካሁን ቀደሙ ሁሉ ባልተረጋገጡ መረጃዎችና ማንነታቸው ባልታወቁ ምንጮች ላይ የተመሰረተ ግልጽነትና ሚዛናዊነት የጎደለው ነው በማለት አጣጥለውታል። የኤርትራ የልዩ ራፖርተሩ ሪፖርት የተለያዩ የተባበሩት መንግስታት ድርጅቶች በኤርትራ ዙሪያ ከሚያወጧቸው ሪፖርቶች ጋር የሚቃረን መሆኑንም ገልጻለች። ብሪታንያ የኤርትራ ወጣቶችን ስደት ለመቀነስ በሀገሪቱ የብሔራዊ ውትድርና አገልግሎት ላይ ሰፊ ግምገማ ማድረግ አስፈላጊ መሆኑን አሳስባለች። ኤርትራ የሰብአዊ መብት ተከታታዩ ዘመኑ እንዲያበቃ የጠየቀችው አዲስ የወጣባትን ሪፖርት ተከትላ ነው። ለ3 አስርት ዓመታት በስልጣን ላይ በቆዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራውያን ከፍተኛ የመብት ጥሰት እንደሚደርስባቸው የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር አስታውቋል። በአፍሪካ ቀንድ ወደ 3.5 ሚሊዮን የሚጠጋ ህዝብ ያላት ኤርትራ በተለያዩ አካላት የአፍሪካ ሰሜን ኮሪያ በሚል ቅጽል ስም መስጠት የተለመደ ሆኗል። ለተከታታይ ዓመታት በዓለም ላይ ካሉ ሀገራት አንጻር በሰብአዊ መብቶች አያያዝ ዝቅተኛ ደረጃ ላይ እንደምትገኝ በአዲሱ ሪፖርት ተገልጿል። እንደ ሪፖርተርስ ዊዛውት ቦርደርስ መረጃ ኤርትራ በፕሬስ ነጻነት ረገድ ከዓለም ሀገራት በመጨረሻው ተርታ ላይ ትገኛለች። የተባበሩት መንግስታት ድርጅት በ2022 ባወጣው የሰብአዊ ልማት ደረጃ ኤርትራ ከ183 ሀገራት መካከል 175ኛ ሆናለች። የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር መሐመድ አብድልሰላም ባቢከር ሰኞ በጄኔቫ በተካሄደው የመሪዎች ጉባኤ ላይ በኤርትራ የሚካሄዱት የሰብአዊ መብት ጥሰቶች ስልታዊ ናቸው፣ የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ብለዋል። በአንድ ፓርቲ ስር የምትመራው ኤርትራ ነጻነቷን ካገኘች ጊዜ አንስቶ ሀገሪቱን በፕሬዝዳንትነት የሚመሩት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ፕሬዝዳንቱ ተቃውሞን በኃይል በማፈን ተቃዋሚዎችን ያለ ፍርድ በማሰርና በአስፈሪ ሁኔታ ውስጥ ለብዙ አስርት ዓመታት በማቆየት ይከሰሳሉ። የመንግስታቱ ድርጅት የኤርትራን ብሔራዊ አገልግሎት ስርዓት ኤርትራውያንን ለዕድሜ ልክ ውትድርና ወይም ለግዳጅ ስራ የሚዳርግ መሆኑን በመጥቀስ ከባርነት ጋር ያመሳስለዋል። በተባበሩት መንግስታት የኤርትራ ተወካይ የሆኑት ሀብቶም ዘርአይ ሪፖርቱን ግልጽነትና ሚዛናዊነት የጎደለው በማለት ተችተዋል። ልዩ ራፖርተር በኤርትራ ላይ ለምክር ቤቱ ያቀረቡት ሪፖርት እንዳሁን ቀደሙ ሁሉ ባልተረጋገጡ መረጃዎችና ማንነታቸው ባልታወቁ ምንጮች ላይ የተመሰረተ ግልጽነትና ሚዛናዊነት የጎደለው በማለት አጣጥለውታል። ወደ ቀጣይ መረጃ አለፍ። አወዛጋቢው ህግ ጸደቀ። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ አይደረግም የሚል ህግ በፓርላማ አባላት ከፍተኛ ትችት ተሰንዝሮበታል። ሆኖም አዋጁ ህግ ሆኖ ጸድቋል። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣ አዋጅ በህዝብ ተወካዮች ምክር ቤት ጸድቋል። አዋጁን በሽፋን ስር የሚደረግ ምርመራ ወይም አንደር ከቨር ኢንቨስቲጌሽን እንዲያስፈጽም የተመደበ ሰው በግዴታ ላይ ያለ ከአቅሙ በላይ በሆነ ምክንያትና ከፍቃድ ውጭ በሆነ ከግድያ ወንጀል በስተቀር ለሚፈጽም የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። የምክር ቤት አባሉ አለሙ ጎንፋ በአዋጁ 5(15) ላይ የቀረበው አረፍተ ነገር ትንሽ ከባድ መስሎ እንደታያቸው ተናግረው አዋጁ አስፈላጊ ነው ብለዋል። እንደዚህ አይነት አዋጅ በተለይ ሽብርን ለመከላከል ለሀገራችን ያስፈልጋታል ሲሉ የምክር ቤት አባሉ ተናግረዋል። የሆነ ሆኖ ግን አንድ ሰው በግዳጅ ላይ ያለ ከግድያ በስተቀር ለሚፈጽም ወንጀል አይጠየቅም ይላል። አንደኛ ወንጀል ፈጽሟል ይላል። ወንጀል ፈጽሟል ለመጠየቅ ትክክለኛ አይመስለኝም። ወይም ድርጊቶቹ ተዘርዝረው ህጋዊ መብት የተሰጠው ሲሆን የሚወስዳቸው እርምጃዎች ወንጀል አይደሉም ብለን ማለፍ እንጂ አንድ ሰው በግዳጅ ላይ ያለ ለሚፈጽም ወንጀል ከግድያ በስተቀር የሚለውን ሰውን እንደፈለገ እንዲሆን የሚያደርግ ነው ሲሉ አቶ አለሙ ሀሳባቸውን አስረድተዋል። ሌላ ሙሉቀን አሰፋ የተባለው የምክር ቤት አባል በበኩላቸው እኔ በግሌ እንደ ተፎካካሪ ፖለቲካ ሰው አዋጁ ባለሀብቶችን፣ ጋዜጠኞችን፣ ተፎካካሪ ፖለቲካ ፓርቲዎችን፣ የሰብአዊ መብት ተሟጋቾችንና የታዋቂ ሰዎችን መብት የሚገድብ ነው ብለዋል። እንዲሁም የመናገር መብትን ይከለክላል የሚል እምነት ነው ያለኝ ያሉት የምክር ቤት አባሉ ምክንያቱም አዋጁን ስናየው በ10 ዓመት ገድቦ ነው የወጣው ሲሉ ተናግረዋል። ህግ ከወጣበት ጊዜ ጀምሮ ነው ተግባራዊ መደረግ ያለበት ያሉት አቶ ሙሉቀን ስለዚህ ከ10 ዓመት ወዲህ ብሎ ማውጣቱ የተወሰኑ ግለሰቦችን ወይም ቡድኖችን ለማጥቃት ያሰበ ስለሆነ ለሀገራችንም ጥሩ አይደለም የሚል እምነት አለኝ ብለዋል። በዓለም አቀፍ ስምምነቶች ላይ እንደተገለጸው ኃይልን በመጠቀም ንጹሃንን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ ተዋናዮችን ተጠያቂ ለማድረግ ሳይሆን አዋጁ እያዋለ ያለው በዋነኝነት የመንግስት ተቃዋሚዎችን፣ መንግስት ውስጥ ሆነው መንግስትን የሚተቹትንና ጋዜጠኞችን ነው ያሉት ደግሞ ሌላው የምክር ቤት አባል የሆኑት ደሳለኝ ጫኔ ናቸው። የአዋጁን ዝርዝር ካየነው በጣም አስገራሚ የሆኑ ድንጋጌዎችን ይዟል ያሉት የምክር ቤት አባሉ ለምሳሌ የፋይናንስ ደህንነት አገልግሎት አጠራጣሪ ግብይትን ለ7 ቀን አግዶ ማቆየት ይችላል ይላል፣ ያውም ያለ ፍርድ ቤት ትዕዛዝ ብለዋል። አዋጁ በሽፋን ስር ምርመራ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይጠየቅም ይላል ያሉት ደሳለኝ ጫኔ
ለምሳሌ መርማሪው በሚሊዮን የሚቆጠር ገንዘብ ተደራድሮ ከሆነ ከወንጀለኛው ጋር መቀበሉን ብናውቅ አይጠየቅም ማለት ነው? ማሰቃየት ቢፈጽም የመብት ጥሰት ቢፈጽም አይጠየቅም ማለት ነው? መሆን ያለበት ግን ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎችን አለመፈጸሙ ነው ሲሉ ተናግረዋል። ሌላው አቶ ዘካሪያስ የተባሉ የምክር ቤት አባል በበኩላቸው አዋጁ አንዳንድ የምክር ቤት አባላት እንደሚሉት ተቃዋሚንና የሚዲያ ሰዎችን ለማፈን አይደለም ብለዋል። አቶ ሳዲቅ አደም የተባሉ የምክር ቤት አባል በበኩላቸው አዋጁ ጠንከር ያለ መሆኑን ተናግረው ጠንከር ያለበት ምክንያትም ግልጽ ነው ሲሉ ተናግረዋል። ያለንበት ቀጠና አስቸጋሪ ነው፣ ሽብርተኝነት የሚበዛበት በመሆኑ የአዋጁ ከበድ ማለት ተገቢ ነው ሲሉ ተናግረዋል። ከመብት አንጻር ሊታዩ የሚችሉ ነገሮች አሉ ያሉት አቶ ሳዲቅ ከህገ መንግስታችንም ስንነሳ ፍጹም የሚባል መብት የለም ብለዋል። ከመብቶቹ ሌላ ቀዋና መብት የሚባለው በህይወት የመኖር መብት ነው። ይህ መብትም ፍጹም አይደለም ሲሉ የተናገሩት የምክር ቤት አባሉ ስለዚህ መብት የሚባለው ነገር ለህዝብ ለማህበረሰብና ለሀገር ደህንነት ሲባል በየትኛውም ሀገር መብቶችን ፍጹም አድርጎ የሚያስቀምጥ የለም ሲሉ ተናግረዋል። ስጋት አድርጎ የሚወስድ ወገን ሊኖር ይችላል፣ ግን ለምን ይሰጋል ሲሉ የጠየቁት የምክር ቤት አባሉ ይህ አዋጅ ሲወጣ ለመጠርጠርም መሟላት ያለበት ነገር አለ። ማንኛውም ወገን እነዚህ በአዋጁ የተቀመጡ ነገሮችን ካሟላ አይነካም፣ ዋናው መስፈርቱን ማሟላት ነው ብለዋል። አዋጁ የወጣው በንድፈ ሐሳብ የምንፈራቸውን ለመከላከል ሳይሆን በተግባር እያየን እየኖርንበት ያለውን ነው የሚሉት አቶ ሳዲቅ ሽብርተኝነት በሀገራችን በስፋት አለ። ኤቢሲ ብለን ልንጠራቸው የምንችላቸው ግለሰቦችና ወገኖች አሉ። ስለዚህ ይህን ለመከላከል ለምን እንሰጋለን ብለዋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳቦሮ በበኩላቸው በሰጡት ምላሽ የሚደረገው ምርመራ ልዩ መሆኑን ተናግረው አዋጁ አንድን ቡድን ለማጥቃት ታስቦ የወጣ አይደለም ብለዋል። በመጨረሻ ምክር ቤቱ በመደበኛ ስብሰባው በማሻሻያ ረቂቅ አዋጁ ላይ ከተወያየ በኋላ በሶስት ተቃውሞ በአንድ ድምፅ ታቅቦና በአብላጫ ድምፅ አጽድቆታል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።